ሰላም አለይኩም አባቢራ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አየህ ማሻአላ። እኔ ብለህ ምንድነው ጓዝህን ጠቀለልክሳ? ያው እንግዲህ 2 ዓመት በላይ ወር 3 ዓመት በላይ እንግዲህ ሌላ ነው ሰቦ ማስቲካ ስናኝክ ሌላ ነው ሰቦ ትልልቅ ሆቴል አንገባም ብለን ቂጣ ስንበላ ሌላ ነው ሰቦ እየተባለ አልሐምዱሊላህ ረብል ዓለሚን በጣም ብዙ የደከምንበትን የሰው ነፍስ አላህ በታች ሰበብ ሆነን ያዳንበትን ፍሬ አፍርቶ እህታችን ሌላ ነው ሰቦ ለመቀበል ከኮምቦልቻ ወደ አዲስ አበባ አሁን ኤርፖርት ላይ ካናዳ ነው የሚመስለው ኮምቦልቻ አዲስ ኤርፖርት። በነገራችን ላይ በጣም ማሻአላ ባይዜ በእህታችን ሌላ ጉዳይ ከልብ ተጨንቃችሁ ጊዜያችሁን፣ አእምሯችሁን፣ ገንዘባችሁን የሰጣችሁ እህት ወንድሞች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን አብሮ ደስ አለ ሐባይብ ገልቢ ሁላችሁንም ወዳችኋለሁ። ሌላም ሰቦ ልንቀበል ይሄድና ፍላይታችን የነምነው ትንሽ ሰዓት ልዩነት ነው። እሱ ተከትሎ ይመጣል። እንገናኛለን አዲስ አበባ። እንግዲህ ኤርፖርት ላይ ያለው ሲቹዌሽን እንዴት እንደሆነ አብረን የምናየው ነው የሚሆነው። ማሻአላ ጨነቃችሁ በሙሉ አላህ ደረጃውን አቅርቦልናልና እንኳን ደስ ያላችሁ ለማለት እወዳለሁ። አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘምዘማሪ ዩቲዩብ ተከታታዮች ውድ ጓደኞቼ አህለን ወሳህለን ብለናል። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ በጣም ደህና ነኝ። ዛሬ በመልካምነት መጥቻለሁ። ነገ ሌላ ልርሰቦ ኤሪፖርት ከች ልትል ነው ኢትዮጵያ ምድር በ13 ዓመት እስራት በኋላ ኢትዮጵያ ልገባ ነው። እናትና አባቷ አባ ሚራ ሊቀበል ወደ አዲስ አበባ እያመራ ነው ማለት ነው። እንግዲህ ሊቀበሉ እየሄዱ ነው። እውነት መሆኑ መረጋገጡ ታወቀ። በጣም ደስ ይላል። ወላሂ የተቸገረ ሰው እኮ እንደዚህ የተቸገረ ሰው አላህ ሌሎቹንም ከእስር ቤት አላህ ያወጣቸው፣ ለቤተሰቦቻቸው ለወንድም ለእህት ለሁሉ ቤተሰቦቻቸው በሰላም ተፈተው አሁንም እንደሌላ ለርሰቦ በሰላም የሚገናኙ አላህ ያርጋቸው። የታሰረ ሁሉ የተቸገረ ሁሉ ፈረጃውን ቅርብ አደረገው እና በጣም ደስ የሚል ነው። ከትንሽ ጊዜ በኋላ እንግዲህ ሲባኩም ውሸት ነው ሲባል ምን ሲባል ልትሞት ነው ሲባል ምን ሲባል አረ ምን ያልተባለ ነገር ያለ አባ ሚራ ገንዘቡን በልተው ነው የታደረጋችሁት። ብዙ ሰዎች በጥርጣሬ ገንዘቡን ፎቅ ሰራህበት፣ በላህበት፣ ተለወጥክበት እያሉ ስንት ነገር በሚዲያ ላይ ሲፋጩ የነበረው ሁሉ አሁን ሌላ ደርሰው ኢትዮጵያ ልትገባ ነው። ደስ ይላል በጣም አልሐምዱሊላህ ረቢል ዓለሚን። ዋናው ለእናትና አባቷ ነው። የሚዲያን ሰው ተው፣ ግን የረዳትም ትንሽ ሳይል ትልቅ ሳይል የሚዲያ ሰው ዓለም አጅብ እድሌን አሳምርልኝ ነው። እድሌን አሳምርልኝ ነው አንዳንድ ጊዜ የሚባለው። እድሌንና አሟሟቴን ማሳምርልኝ፣ እድሌን ማሳምርልኝ፣ አሟሟቴን ማሳምርልኝ ብላችሁ ዱአ አድርጉ። ልትቀጭ ትንሽ ጊዜ ሲቀራት ነው በገንዘብ ምህረት ተደርጎላት 2 ሚሊዮን ኧረ ምኑ ቁጥሩን ያላቀውም ተከፍሎላት ተዋጥቶላት ተሰጥቶ 13 ዓመት ታርሳ ውጣ ውረድ ተብሎ አሁን ጊዜዋ ሲደርስ ወደ ሀገሯ ልትገባ ነው። ዛሬ ማታ በረራዋ ነው ማለት ነው። ግን አንድ ነገር ማወቅ ያለብን ሁሉ ነገር በአላህ መመካት አለበት። የሚሆነው አላህ ያለው ብቻ ነው። እኛ ባልነው አይደለም። አላህ ይኸው ቀኑ ደረሰ ሲባል ቀኑ በደረሰ ሰዓት አያችሁ አይደለም። ገንዘቡም ተከፍሎ ስንት ወር ተቀመጠች፣ ስንት ዓመት ይሄው ተቀመጠች። ገንዘቡ ራሱ ተከፍሎ ማለት ነው። ስለዚህ አላህ ካልፈቀደ ሁሉ ነገር አላህ ያወነው በገንዘብም አይደለም። ገንዘብም ኑሮ ሰበቡን ላስባብ ነው። አላህ ሲያዝ ነው ሁሉ ነገር የሚሳካው። ውድ ቤተሰብ በዚህ አጋጣሚ ላዘናችሁ ላለቀሳችሁ እንኳን ደስ ያላችሁ። ወደ አዲስ አበባ እያመሩ ነው ዩቲዩበሮች እና ፖሚራ እና ኧረ ዘርዝር አልዘልቃቸው። አቤት ሰሞኑ ሚዲያው ተጥለቀለቀ ማለት ነው። ሰሞኑ ሚዲያው ሌላ ነገር የለም። ለማንኛውም እኔ የቸኮልኩ ለምን እንደልገር እናቷና አባቷን እቅፍ አርጋ ማያት፣ እናትና አባቷን እቅፍ አርጋ ሳም ስታደርግ ማያት። ግን በነገራችን ላይ ሌሎቹም እንደዛ ዱዓ አድርጉላቸው። ስንት ያልታወቀላቸው የታሰሩ አሉ። ስንት ዓመት እዛው
ያልታወቀላቸው የተገደሉ ስንት አሉ። ተውት፣ የተገደሉትስ አላህ ፈቅዶባቸው ሄደዋል። ያልታወቀላቸው ስንት አሉና እነሱንም ፈረጃውን ቅርብ አላህ ያርግላቸው። ይኸው ሊቀበሉ እየሄዱ ነው አቡ አሚራ እና ያልታወቀላቸው ስንት አሉ። እነሱንም ፈረጃውን ለታሰረ የሚሰጥ ፈታበት፣ ለተቸገረም ፈረጃውን ቅርብ የሚሆንበት ቀን አላህ ያርግልን። ያ አላህ ያ ከሪም ያ ረቢ። በጣም ደስ ይላል። ቅዱስ በቃ አቤት እኔ ምለው ነገር ሁሉ ጠፋብኝ። እና እባካችሁን እንደዚሁ ፍቅር ሰላምን ሰጥቶን በፍቅር የምንኖር ያርገን። ፍቅር ቢኖር ነው እኮ ያም ያዋጣው። እኛ እኮ ኢትዮጵያዊ ስንባል ቸር ነን። እኛ እኮ ኢትዮጵያዊ ስንባል ለተቸገረ የምንረዳ፣ ለተቸገረ አንገት ቀጥ የምናደርግ ሆነን ለሰው ልጅ ዋናው ጤናና መተሳሰብና መዋደድ እንጂ ሳ እና ዛሬ ተሳፍራ በረራዋ ዛሬ ማታ ነው፣ ሌሊት ነው የምትገባው። ሂደዋል ሊቀበሉ፣ አሰፍስፈዋል። አቤት ሲቀበሉ እኮ ስናያት እኔ እንጃ ምን ልበላችሁ። አይ ሌላዬ የኔ እናት እንኳን ለሀገርሽ አበቃሽ፣ እንኳን ለሽማግሌዎች ለእናት አባትሽ አበቃሽ፣ እንኳን ለእናትሽ እንባቸውን ላፈሰሱት ናፍቀሽኛል ልጅ አይችሽ ልሞት ላሉት አባትሽ እንኳን ለዛ አበቃሽ። እናትና አባት ደግሞ እንኳን ደስ ያላችሁ። በዛ አጋጣሚ ስበብ ማናት? በዛ አጋጣሚ ስበብ ማናት? ንገሩኝ እስኪ በኮሜንት። እጅግ በጣም ይህን ሁሉ ስበብ የሆነችላት ማናት? እና እሷንም ደግሞ ይህ ሁሉ ስበቡን አላት እዚህ ደረጃ ልታደርሳት ያለችው ስበቡን ላስባብ ነውና ማናት? ንገሩኝ። ከምሬ ነው። ፋሲካ ዩቲዩብ በጣም መልካም ሰው፣ ሁሉም ይጮህባታል። በጣም ጥሩ ልጅ። ስበቡን ላስባብ መጀመሪያ ፋሲካ ናት ይሄን ነገር ያመጣችው። አልሐምዱሊላህ በሜዳሊያ ያሰራጨችው፣ ትልቅ ቲቦሮች ላይ ያደረሰችው። ይኸው እዚህ ደረሰ። ፋሲካን በነገራችን ላይ እንኳን ደስ ያለሽ፣ ልትመጣልሽ ነው። ስበብ አንቺ ነሽ። ስበቡን ላስባብ ነው። አንድ ሰው ስበብ የሚያደርስ ሰው ከአላህ የሚወደዋል። እና ፋሲካዬ ልጆችሽን ያሳድግልሽ፣ የልጆች እናት ነሽ። አንቺም ፍቅርን ሰላም ይስጥሽ። ለሌላ ሰዎች ስበብ ይሆንሽላት አንቺ ነሽና፣ ስበብ ይሆንሽላት አንቺ ነሽና እና እጅግ በጣም ደስ ብሎኛል። ለሌላ ደስታ ያስደሰታችሁ ሁሉ እንኳን ደስ ያላችሁ። አልሐምዱሊላህ ረቢል ዓለሚን። አላህ ምን ይሳነዋል? ለአላህ ሽኩር ይገባው እላችኋለሁ። ውድ ቤተሰቦቼ ደስታውን አብረን እንካፈላለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደስታውን አብረን እንካፈል። ሰላም አለይኩም።